አቶ መሰለ እንግዲህ ሉሊትን በእጁ ይዞ የፈለገውን ነገር ለማድረግ እየሞከረ ነበረ ማለት ነው። ሊዲያ ባትደርስ ነበር የሉሊት እጣ ፈንታ የከበደ ይሆን ነበረ ማለት ነው። እንግዲህ እሱ በዝግጁነት ሆኖ ያው ምንም ነገር ሳይራራ ሉሊት ላይ ድርጊቶችን ሊፈጽም ሲል እንግዲህ ያው ባልታሰበበት ሁኔታ ሊዲያ ደርሳ እንግዲህ ሉሊትን እንደዚህ ከሚያደርጋት ነገር ተቆጥቧል ማለት ነው። ምክንያቱም ከዚህ በፊት ብዙ ነገርና ብዙ መከራ ስቃይ የደረሰበት ሚስቴ ነች ብሎ እንግዲህ ለሷ እጁ ውስጥ እስከምትገባ ያደረገው ስቃይና መከራ እንግዲህ አሁን ላይ እጁ ላይ ተገኝታ ይሄንን ነገር ከማድረግና ምንም ወደኋላ የማይል ሰው ነበረ። እንግዲህ ያው ሊዲያ በፍጥነት ባልታሰበበት ሁኔታ ደርሳ እንደዚህ አይነት ድርጊት ከሚፈጽምባት እንግዲህ ተቆጥቧል ማለት ነው። ሆኖ ግን ያው ሊዲያ ባትደርስ አቶ መሰለ ምንም ነገር ሳይራራ በሉሊት ላይ ድፍሪያ መልክ ሊያደርግባት ነበረ ማለት ነው። አሁን ላይ ሉሊት ከዛ ቤት ካልወጣች በስተቀር እንግዲህ የአቶ መሰለ ያው የስሜቱ እና የልጄ እንድትወልድለትና የልጆቹ እናት እንድትሆን ሚስቱ እንድትሆን ለማድረግ የሚጥረው ነገር እንግዲህ ያው ሉሊት እስከዛ ቤት ካልወጣች በስተቀር ይሄ ከመድፈር ወደኋላ የማይል ሰው ነው ሰውየው ማለት ነው። ሆኖም ግን እንግዲህ ሉሊት ያው ከባድና አነጋገሯም ያው በሳል የሆነ እንደ እድሜዋ ያልሆነ ነገር ስለሆነ እንግዲህ እሱ የፈለገውን ነገር ልታረግለት በፍጹም አልቻለችም ማለት ነው። ሆኖም ግን ያው ሉሊት እሱ እጅ ስር እስከሆነች ድረስ ምንም ነገር ብትለው እንግዲህ ከዛ ካልወጣች አቶ መሰለ የፈለገውን ነገር ሊፈጽምባት ይችላል ማለት ነው። እንግዲህ የሉሊት አድራሻ እስካሁን ድረስ ባንቶሪዮ ምንም ነገር እያወቀ አይደለም ማለት ነው። አሁን ላይ የሚጨናነቅላት ያው ባንቶሪዮ ነው ማለት ነው። ሉሊት የት እንደሄደች እና የት እንደሆነች አሁን ላይ በጣም እየተጨናነቀ ያለው እሱ ነው ማለት ነው። ምናልባትም እንግዲህ ዴቭ ቢኖር ኑሮ ሉሊት ይህን ያህል አቶ መሰለ ጋር ልትቆይ አትችልም ማለት ነው። እንግዲህ ሆኖም ግን ባንቶሎ አሁን ላይ ሉሊትን ለማዳንና ሉሊትን ከዚህ ነገር ለማስወጣት ደፋ ቀና እያለ ነው። ግን አሁን ላይ እሱ ምንም ነገር ቢፈልጋትም ቢጥር ያው ሉሊት ያለችበት አድራሻ በፍጹም ሊያውቅ አልቻለም ማለት ነው። አሁን ላይ ግን ባንቶሎ ያሰበው ነገሮችን በብልጠት አድርጎ ሉሊትን ለመፈለግ ያሰበ ይመስላል። በእርግጥም ያው ሊዲያ አቶ መሰለን እንደምታውቀው ነው የምንረዳው። ሆኖም ግን ያው ለባንቶኒዮ ሉሊት የት እንዳለች አላውቃትም፣ አቶ መሰለንም በፍጹም አላውቅም ብላ እንግዲህ ነግረዋለች ማለት ነው። ምክንያቱም ይህንን ነገር ለምን እንደደበቀች ምንም ነገር ሊገባን አልቻለም። ሊዲያ ያው የሉሊት ምርጥ አማካሪዋ የቅርብ ጓደኛዋ ብትሆንም እንግዲህ ለብር ነገሩን ግን ማንንም ልትሸጥና ማንንም ላትሰማ የምትችል ሴት ነች ማለት ነው። ሆኖም ግን ሊዲያ እዚህ እንዴት እንደተከሰተችና እሷ ጋር እንዴት እንደመጣች አጥብቃ በፍጹም አልጠየቀቻትም፣ ምንም አልጠረጠረችም ማለት ነው። ግን ሆኖም ግን በቀላሉ ያው አንቺ እንዴት እዚህ ልትመጪ ቻልሽ ብላ ብትጠይቃትም አይ አቶ መሰለ ጠርቶኝ ነው እኔ እዚህ የመጣሁት፣ ስለዚህ ለዛ ነው እዚህ የመጣሁት ብላ ስትነግራት ሉሊትን በበኩሏ ነገሩን ቀለል አድርጋ ትተዋለች ማለት ነው። ሉሊት እንግዲህ ነገሮችን ብታገናዝብም አይምሮዋ ሰፊ ቢሆንም እንግዲህ ይሄንን ነገር እንግዲህ ምንም ነገር ልታስብ አልቻለችም ማለት ነው። እንግዲህ
ሊዲያ ያው ከዚህ በፊት ከአቶ መሰለ ጋር በምስጢር ብዙ ነገሮችን ስታደርግና ስትሰራ ነበረ ማለት ነው። አሁን ላይ ያው ማንም እሷ እንደዚህ ነገር ያደርጋል ከአቶ መሰለ ጋር እሷ ትሰራለች ብሎ ያሰበም የለም። ስለዚህ ነው ሉሊትም ያው አሳቢም ብትሆን ጥሩ ነገሮችን አዙራ ብታስብም እንግዲህ እዚህ ጋር ምንም ነገር እሷን ልትጠራጥራትና ልትገምታት በፍጹም አልቻለችም ማለት ነው። ግን ባንትሮ ያው ሉሊትን እንግዲህ የት እንደደበቃትና የት እንዳደረጋት እንግዲህ ሊዲያን ሊጠይቃትና በብላት አድርጎ ደግሞ ነገሮች ሊረዳ የት እንዳለች ለማወቅ እያሰበ ይመስላል ማለት ነው። ያው ሊዲያ ባንቴሮንን እንደምትወደው ስለነገረችው እንግዲህ ይሄንን ነገር ደካማ ጎኗን በመጠቀም እንግዲህ ነገሮችን በኃይል ሳይሆን ያው ነገሮችን በዝምታ አሰላስሎ ሉሊት የት እንዳለች ለማወቅ እያሰበ ይመስላል ማለት ነው። ሉሊት በበኩሏ እንግዲህ ለባንቴሮ ሉሊትን በበኩሏ እንግዲህ የአቶ መሰለን ስልክ በማንሳት ለባንቴሮም ደውላለታለች ማለት ነው። ባንቴሮም ያው እርግጠኛ ያው መሰለ ጋር እንደሆነች ያውቃል። ግን ሆኖም እርግጠኛ እንዲሆን ደግሞ ሉሊት ደውላ እዛ እንዳለች ይህ ቦታውን ደግሞ የት እንደሆነ እንደማታውቅ ነው የነገረችው ደግሞ ሆኖም ግን እንግዲህ ሉሊት እንድትያዝ አብሮ የተባበረው እንግዲህ ናሆድም አብሮ እንደሆነ ነገሮችን ባንቴሮ አውቋል ማለት ነው። እንግዲህ አሁን ላይ ይሄንን ነገር ማወቁ ትልቅ ነገር እንዲሆን ይረዳዋል ማለት ነው ባንቴሮን። እንግዲህ ከዚህ በፊት እንግዲህ ባንቴሮ ናኦድን ሉሊትን ለማፈላለግ ትረዳኛለህ ብሎ ስለነበረ አሁን ላይ እንግዲህ የዚህ ተዋናይ ዋናው ቀንድ እሱን መሆኑን ማወቁ ትልቅ ነገር ነው ማለት ነው። ስለዚህ ባንቴሮ ነገሮችን በጥንቃቄ ማድረግ ይኖርበታል ማለት ነው። ሆኖም ግን ያው ባንቴሮ ናኦድን በቀላሉ የሚለቀው ሰው አይሆንም ማለት ነው። አቶ መሰለ እንግዲህ ለናኦድ ራሱን እንዲጠብቅና ራሱን እንዲያድን ነግሮታል ማለት ነው። ናኦድ በበኩሉ እንግዲህ ይሄንን ነገር እኔ ዝግጁ ሁኝ የለውም፣ ስለዚህ ምንም የሚያሳስብ ነገር የለም ብሎ እየተናገረ ነው ያለው ማለት ነው። አቶ መሰለ እንግዲህ ለናኦድ ራሱን እንዲጠብቅና ራሱን ተዘጋጅቶ ራሱን እንዲያድን በጣም አጥብቆ እየተናገረው ነው ያለው። ምክንያቱም ባንቴሮ በጣም ጨካኝና ነገሮችን በብላት የሚያደርግ ስለሆነ እንግዲህ አንተን ሊጎዳ ይችላል በማለት ይህንን ነገር ሲነግረው ነበረ ማለት ነው። ሉሊት በበኩሏ እንግዲህ ይህንን ነገር ከሰማች በኋላ እንግዲህ አቶ መሰለና ናኦድ ባንቴሮን ሊጎዱት ይችላሉ በማለት ስላሰበች እንግዲህ አቶ መሰለን በብላት መያዝ ቀጥላለች ማለት ነው። ምክንያቱም ያው ነገሮችን በብላት እያያዘች ባንቴሮ እንዲጎዳባት ስላልፈለገች አቶ መሰለን በብላት ይዛቸዋለች ማለት ነው። እንግዲህ ሉሊት ያው አቶ መሰለን እወድሃለሁ ብለዋለች ማለት ነው። እንግዲህ ይህንን ነገር ያለችበት ምክንያት ባንቴሮን እንዲያጎዱባት ስለፈለገች እንግዲህ ግልጽ ነው ማለት ነው። መሰለ ይህንን ነገር በተናገረች ጊዜ እውነቷ መስሎት በጣም ነው እየተደሰተው ማለት ነው። ስለዚህ ሉሊዝ ነገሮችን በብላት ተጠቅማ ካወቀችበት ከዚያ ቤት ልትወጣ ትችላለች ማለት ነው። ምክንያቱም ነገሮችን በብላት ይዛ ያው በጉልበት ሳይሆን በብላት ይዛ ነገሩን በብላት ከያዘች በኋላ ነገሩን አባብላ አቶ መሰለን እንግዲህ አሁን ላይም እሷ ብልጥና ብላተኛ ልጅ ያለ እድሜዋ ስለሆነች እንግዲህ እያባባለች ራሷን ደግሞ እየጠበቀች ከዛ ቤት ለመውጣት አንድና አንድ ያለባት ነገር ይሄ ይሆናል ማለት ነው። ሌላው ሊዲያ እንግዲህ ሉሊትን በጣም እየመከረቻት ነው ያለች ማለት ነው። ይህ ነገር እንዳያመልጥሽ መጠቀም ይኖርብሻል። ሌላ ሰው እንግዲህ የፈለገውን ነገር የሚያገኘውና የፈለገውን ነገር የሚያደርገው እንደዚህ አይነት ሀብታም ሰው ጋር በመጠጋት ነው። ስለዚህ አንቺ የፈለግሽውን ለማድረግ የፈለግሽውን ነገር ለመሆን እንግዲህ አቶ መሰለን መቅረብ ይኖርብሻል እያለች እያባበለቻት ነው ያለችው።
ሉሊት እንግዲህ የሊዲያን ጉዳይ ምንም ነገር ያወቀችባት አይደለም ማለት ነው፣ አሁን ድረስ ማለት ነው። ሊዲያ የምታደርገው ነገር እንግዲህ ከአቶ መሰለ ብር እየተቀበለች ሉሊትን ለማግባባትና እሷን ደግሞ እዚህ መጥፎ ውስጥ ልትከታት እያደረገች ነው ያለችው። ሉሊት ግን ምንም ነገር ያወቀችው ነገር የለም ማለት ነው። ምናልባትም እንግዲህ ሉሊት ይሄንን ነገር ሊዲያ የምታደርገውን ነገር ተደጋጋሚ ከሆነ ተደጋጋሚ ደግሞ እንደዚህ አይነት ነገር ከቀጠለች ምናልባት ልትጠረጥራት ትችላለች ማለት ነው። ሌላው ሮዛ ነች። ሮዛ እንግዲህ እንደምናውቃት ለሰው የማትራራና ለሰው ችግር የማትሆን አስከፊ ሰው እንደሆነች እናውቃለን ማለት ነው። አሁን ላይ ያው ባንትሮኑን እንግዲህ ሊርቃት ይፈልጋል። እሷ ግን ከሱ ለመራቅ አልቻለችም። ያው ሙጥኝ ብላበታለች ማለት ነው። እርግጥም ያው ባንትሮ እንግዲህ ሮዛ ጋር ለመሆን በፍጹም ፈልጎ ሳይሆን እንግዲህ ግዳጅ ሆኖበት ነው። የዴፍ እንግዲህ አደራ ብሎ ስለሆነ ማንም ቤተሰብ የለውም። ስለዚህ አንተ ከእሷ ጋር እንዳትርቅ አጽናናት በማለት የእሷ አደራ ስላለበት እንግዲህ ከእሷ ጋር መሆኑን ነው እያየ ነው ያለ ነው እንጂ ባንትሮ በፍጹም ቤቲን ሮዛን በፍጹም ሊያያት በፍጹም የማይፈልግ ሰው ነው። ያው ባንትሮ አብሮ ይሁን እንጂ ከሮዝ ጋር የሚያደርገውን ነገርና የሚሰራውን ነገር በፍጹም ሊነግራት አልፈለገም። በዚህ ወቅት እንግዲህ እሱ የሚያደርገውን ነገር ሲያነግራት ሲቀር እንግዲህ ሮዛ በጣም እየተናደደች ያለችው ማለት ነው። ቤቲ በበኩሏ እንግዲህ ይህንን ነገር ስለተረዳች ይህንን ነገር እንዲነግራት ወደ አቶ መሰለ ጋር ሄዳለች ማለት ነው። በዚህ ወቅት እንግዲህ በሄደችበት ወቅት ባንተሪዮ እንግዲህ ከሱ ጋር ተገናኝታ አይቷታል ማለት ነው። ስለዚህ ባንተሪዮ እንግዲህ በዙሪያ ያሉትን ሰዎች መጠንቀቅ ይኖርበታል ማለት ነው። አሁን ላይ እንግዲህ በንቶሎ ያው በዙሪያው ያሉት ሰዎች አብረነን ብለው እንግዲህ ከእሱ ጋር አብሮነታቸው ሲገልጹ የነበሩት ሰዎች እንግዲህ ከአቶ መሰለ ጋር እንደሚሰሩ እና ከአቶ መሰለ ጋር እንደሆኑ እየተመለከተ ስለሆነ ነገሮችን ጥንቃቄ መንገድ ራሱን መጠበቅ ይኖርበታል ማለት ነው። ቤቲ እንግዲህ ከዚህ በፊት እኔ ከአንተ ጋር መስራቴና ከአንተ ጋር አለም መስራቴን በምን ታውቃለህ? ነገሮችን ያንተን ነገር ለማበላሸት እኮ በጣም ቀላል ነው፣ በአንድ ደቂቃ ላበላሻሸው እችላለሁ ብለው ነበረ ማለት ነው። እንግዲህ ይህንን ነገር ያለችበት መንገድ ራሱ አሁን ላይ እየተረዳ ነው ያለው ማለት ነው። ስለዚህ ያው ቤቲ ሮዛ ለባንቶሮ እንግዲህ ባንቶሮ የሚሰራውን ነገር ለመሰለ ከነገረችው እንግዲህ ነገሮችን ልታበላሽበት ትችላለች። ሮዛ ሉሊትን ባለችበት ቦታ እንዳትሆንና ሌላ ቦታ እንድትቀያየር ነገሮችን ደግሞ በብላት ለማድረግ ሊሆን ይችላል ማለት ነው አቶ መሰለ። ስለዚህ ይሄ ነገር ለባንቶሮ በጣም አደገኛ የሆነ ነገር ስለሆነ እንግዲህ ሉሊት ሮዛ የሆነችበት ከአቶ መሰለ ጋር የሆነችበት መንገድ አንዳንዴም ለባንቶሮ ሊጠቅመውም ወይም ደግሞ ላይጠቅመውም ይችላል። ምክንያቱም ይሄንን ነገር ስለ ሉሊት ከዚህ በፊት እንግዲህ ስለዚህ መሰለ ሉሊትን ወስዶ ሌላ ቦታ ቢደብቃትና ነገሮችን ደግሞ የሚያደርገው በብላት ከሆነ እንግዲህ ያው ሮዛ አሁን ላይ ከባንቶሮ ጋር ስለምትኖር ያው የሮዛን እግር በመከተልና ያው የምታደርገውን ነገር እንቅስቃሴ በመከተል ነገሮቹ ሊረዳው ይችላል ማለት ነው። ሆኖም ግን ያው ሁሉም ሰውና ሮዛም ማመን እንደሌለበት ነው እዚህ ጋር እያየው ያለው ማለት ነው። ስለዚህ ሮዛን አለማመን እንግዲህ መሆን እንዳለበት አረጋግጧል ማለት ነው።